ዋና ዋና የአንትሮፖሎጂ ሳብ ፊልዶች ወደ አራት ዋና ዋና ክፍሎች ይከፋፈላሉ። እነርሱም ሶሾ ካልቸራል አንትሮፖሎጂ፣ አርኪኦሎጂካል አንትሮፖሎጂ። ኤትኖግራፊ ስለ አንድ ኮሚኒቲ ወይም ስለ አንድ ማህበረሰብ ከእነርሱ ጋር በመሆን በሰፊው ስለ አጠቃላይ አኗኗር ያጠናል። ለምሳሌ ስለ አለባበስ፣ ስለ አበላል፣ ስለ ጋብቻ ስነስርዓት፣ ስለ ለቅሶ ስነስርዓት፣ ከሰሜን አካባቢ የሚወራው አማርኛ እና ደቡብ አካባቢ ወይም ደግሞ አዲስ አበባ አካባቢ የሚወራው አማርኛ አንድ አይደለም። በፈተና ላይ ስለሚወጡ ልዩነቱንም አንዳንድ ስለምትጠየቁ ነው ብዙ ስለወራው። ስለዚህ ይሄን ካልን ደግሞ አሁን አጭርዬ ነገር እቺን የሁለቱን ልዩነት ማለት ነው። ኤትኖግራፊ ምን ያደርጋል? ሰላም ውድ የቻናል ተከታታዮች እንዴት ቆያችሁ? በዛሬው ቪዲዮችን የምናየው አንትሮፖሎጂ ቻፕተር 2 ይሆናል። ሳብ ፊልድ ኦፍ አንትሮፖሎጂ የሚለውን ማለት ነው። ቪዲዮ በጣም አጭርና ግልጽ ነው። ስለዚህ እንደምትወዱት ተስፋ አደርጋለሁ። እስከ መጨረሻ ድረስ ተከታተሉኝ። የሞር ፕራክቲስ ቲዩቶሪያሎችን ደግሞ ሳብስክራይብ አድርጉ። ሳብ ፊልድስ ኦፍ አንትሮፖሎጂ የሚለውን እንግዲህ አብዛኛው ዩኒቨርሲቲ በቻፕተር 1 ስር ትማራላችሁ፣ ግን በአዲሱ ካሪኩለም በቻፕተር 2 ትማራላችሁ ማለት ነው። የራሱን የቻለ በጣም ሰፊ ፖርሽን ስለሆነ ማለት ነው። ስለዚህ ሳብ ፊልድስ ኦፍ አንትሮፖሎጂ ምንድን ነው የሚለውን በአጭሩ የምንሰራላችሁ ይሆናል። ተከታተሉኝ። ማጆር ሳብ ፊልድ ኦፍ አንትሮፖሎጂ አር ዲቫይድድ ኢንቱ ፎር ማይን ሳብ ፊልድስ ይላል። ዋና ዋና የአንትሮፖሎጂ ሳብ ፊልዶች ወደ አራት ዋና ዋና ክፍሎች ይከፋፈላሉ። እነርሱም ሶሾ ካልቸራል አንትሮፖሎጂ፣ አርኪኦሎጂካል አንትሮፖሎጂ፣ ሊንጉስቲክ አንትሮፖሎጂ እና ፊዚካል አንትሮፖሎጂ የሚለው ሲሆን ደግሞ አምስተኛው አፕላይድ አንትሮፖሎጂ ኢዝ አድድ አስ ፊፍዝ ሳብ ፊልድ ይላል። እንደ አምስተኛ ሳብ ፊልድ የአንትሮፖሎጂ ሳብ ፊልድ የሚቆጠር አፕላይድ አንትሮፖሎጂ የሚል አለ ማለት ነው። ስለዚህ አራቱንም ምን እንደሆኑ በሚድ ላይ መውጣታቸው ስለማይቀር እያንዳንዱን ነገር በተብራራ መልክ እናያለን ቀጥለን። Each subfield of anthropology is further divided into number of specialization areas ይላል። እያንዳንዱ ደግሞ አሁን ወደ አራት የተከፋፈሉ አራቱም እያንዳንዱ ደግሞ ወደ ሌላ ክላሳቸው ወደ ፋርዘር ክላሳቸው ይከፋፈላሉ። አንደኛው እንግዲህ ሶሾ ካልቸራል አንትሮፖሎጂ የሚል ሲሆን ምንድነው የሚያጠናው ስንል is concerned with the social and the cultural dimension of the living people with the description and the analysis of people's lives and tradition ይላል። ይሄኛው ሶሾ ካልቸራል አንትሮፖሎጂ የሚለው የሰዎችን ማህበራዊና ባህላዊ ሁኔታን የሚያጠና ነው በቀላሉ። ስለዚህ ሶሾ ምንድነው? ሶሻል አይደል? ካልቸራል ደግሞ ካልቸር ነው። ስለዚህ ሶሾ እና ሶሻል እና ካልቸራል የሰዎችን የማህበረሰባዊና ባህላዊ ሁኔታ ወይም ሶሻል እና ካልቸራል ሁኔታ የሚያጠናው ሶሾ ካልቸራል አንትሮፖሎጂ ይባላል ማለት ነው። ስለዚህ እነዚህ በህይወት ያለውን ሰው ማህበረሰባዊና ባህላዊ አኳኋንን የሚመረምር የሳብ ፊልድ ኦፍ አንትሮፖሎጂ ሶሾ ካልቸራል አንትሮፖሎጂ ይባላል ማለት ነው። ሶሾ ካልቸራል አንትሮፖሎጂ ስቴዲስ the contemporary and historically recent human societies taking the concept of culture center to its goal ይላል። ሶሾ ካልቸራል አንትሮፖሎጂ ባህልን ማዕከል አድርጎ የአሁንና የጥንታዊ ማህበረሰብ ታሪክን ያጠናል። ይሄ ማለት ባህልን ማዕከል ያደርጋል ስንል ምን ማለታችን ነው? የአሁንና የድሮ ሰዎች ወይም የጥንታዊ ሰዎች ባህል ልዩነታቸው ምንድነው? አንድነታቸው ምንድነው? የሚለውን ባህልን ማዕከል አድርጎ ያቀርባል ማለት ነው። ስለዚህ ይሄን ሶሾ ካልቸራል አንትሮፖሎጂ ቤዝድ የሚሆነው በካልቸር ነው ማለት ነው። Social cultural anthropologists conduct field work among the people ይላል። ሶሾ ካልቸራል አንትሮፖሎጂስቶች ፊልድ ወርክን በህዝብ ውስጥ ወይም ፎከስ አድርጎ እነርሱ ለማጥናት በፈለጉበት ማህበረሰብ ውስጥ ፊልድ ወርክን ኮንዳክት ያደርጋሉ። ፊልድ ወርክ ማለት እንግዲህ ሪሰርች ነው። ስለዚህ they study and describe the result of their investigation in the form of book and article called ethnography ይላል። እነኚህ ሶሾ ካልቸራል አንትሮፖሎጂስቶች የምንላቸው ከማህበረሰብ ጋር ሆኖ እያንዳንዱ ነገር የሚያጠና ሲሆን አጥንቶ ደግሞ ፊልድ ወርኪንግ ወይም ሪሰርች ካደረገ በኋላ ኢንቨስቲጌሽኑን ምርመራ ያመጣሉ። ምርመራም ሲያመጡ በመጽሐፍ መልክ ወይም ደግሞ በአርቲክል ወይም በአንቀጽ መልክ ጽፎ ሲያስቀምጡ ያ ነገር ምን ይባላል? ኤትኖግራፊስ ይባላል ማለት ነው። ስለዚህ ኤትኖግራፊስ የሶሾ ካልቸራል አንትሮፖሎጂስት ፊልድ ወርክ ኢንቨስቲጌሽን ወይም ምርመራ ውጤት ነው። ስለዚህ እነርሱ ፊልድ ወርክ ላይ የሰሩትን ምርመራ ያደረጉትን ኢንቨስቲጌት አድርጎ
ያቀርባሉ በጽሁፍ መልክ ወይም በመጽሐፍ መልክ ማለት ነው። ስለዚህ እነርሱ እንደዚህ በጽሁፍ ወይም በመጽሐፍ መልክ ጽፎ ያቀረቡት ኢንቨስቲጌሽን ኤትኖግራፊ ይባላል ማለት ነው። ሶሺዮ ካልቸራል አንትሮፖሎጂስትስ ኢንጌጅ ኢንቱ አስፔክትስ ኦፍ ስተዲ ይላል። በሁለት ዋና ስተዲ ላይ ይሳተፋሉ ወይም በሁለት ዋና መስክ ላይ ያጠናሉ። አንደኛው ኤትኖግራፊ ሲሆን ሁለተኛው ደግሞ ኤትኖሎጂ ነው። ሁለቱንም የምናይ ይሆናል። ኤትኖግራፊ ምንድን ነው? ኤትኖግራፊ ቤዝድ ኦን ፊልድ ወርክ ይላል። በፊልድ ወርክ ላይ በኢንቨስቲጌሽን ላይ ዲፔንድ ይሆናል። ኢዝ ሞር ኤምፒሪካል ስቴዲ ኦር ዲስክሪፕሽን ኦፍ ዘ ካልቸር እንደ ዋይስ ኦፍ ሊቭስ ኦፍ ፓርቲኩላር ግሩፕስ ኦፍ ዘ ፒፕል። ይሄ ኤትኖግራፊ የሚለው ሞር ተግባራዊ ነው። ቲዎሬቲካል ሳይሆን ሞር ተግባራዊ ነው። ከዛ ምን ያደርጋል? ለምሳሌ ቀጥለን ምሳሌውን የምናይ ይሆናል። ኤምፒሪካል ነው። ሞር ኤምፒሪካል ወይም ተግባራዊ ነው። ስለዚህ ኤትኖግራፊ ቤዝድ ኦን ፊልድ ወርክ ይሆናል። ኢት ፕሮቫይድስ ኮምፕሬሄንሲቭ አካውንት ኦፍ ኤ ፓርቲኩላር ኮሚኒቲ ኦር ሶሳይቲ ይላል። ኤትኖግራፊ ስለ አንድ ኮሚኒቲ ወይም ስለ አንድ ማህበረሰብ ከእነርሱ ጋር በመሆን በሰፊው ስለ አጠቃላይ አኗኗር ያጠናል። ለምሳሌ ስለ አለባበስ፣ ስለ አበላል፣ ስለ ጋብቻ ስነስርዓት፣ ስለ ለቅሶ ስነስርዓት፣ ስለ እያንዳንዱ ነገር እነርሱ የሚያደርገው ነገር ከእነርሱ ጋር ሆነው ለምሳሌ አንትሮፖሎጂስቶች አብዛኛው ጊዜ ለማጥናት ሲሞክሩ ከማህበረሰብ ጋር 20 ዓመት 30 ዓመት ቆይተው ነው የሚያጠኑት። ስለዚህ ኤትኖግራፊ ላይ የሚሳተፉ አንትሮፖሎጂስቶች ምን ያደርጋሉ? ከሰው ጋር ይሆናሉ፣ በቃ ማህበረሰብ ጋር ይሆናሉ። እያንዳንዱ ነገር ያጠናሉ ማለት ነው። ስለዚህ ቀጥሎ ኤግዛምፕልም አጭር ነገርም ስላለ ልዩነቱን አሳያችኋለሁ። ከዛ ደግሞ አሁን ኤትኖግራፊ አይተናል። ኤትኖሎጂን እናያለን። ኤትኖሎጂ ምንድነው? ቤዝድ ኦን ክሮስ ካልቸራል ኮምፓሪዝን ነው። ይሄ እንግዲህ ክሮስ ካልቸራል ኮምፓሪዝን ላይ ቤዝድ ይሆናል። ኢት ኤግዛማይንስ ኢንተርፕሪትስ አናላይዝ ኤንድ compares the result of ethnographic data gathered in different society by using such data ይላል። ይሄኛው ደግሞ ኤትኖሎጂ ምንድነው? በኤትኖግራፊ የተሰበሰበውን መረጃ መሰረት በማድረግ በአንድ አካባቢ ያለው ማህበረሰብ ከሌላኛው ጋር ምንድነው የሚያመሳስላቸው ደግሞ የሚያለያያቸውስ በማለት በተለያዩ ቦታ ያለው ማህበረሰብ የሚያነጻጽር ነው። ማን? ኤትኖሎጂ ማለት ነው። ስለዚህ የኤትኖሎጂ እና የኤትኖግራፊ ልዩነቱን በዚህ ትለያላችሁ። ለምሳሌ አነጻጽረን ስናይ ኤትኖግራፊ በፊልድ ወርክ ላይ ነው የሚያምነው ብለናል። ኤትኖሎጂ ደግሞ በማነጻጸር ላይ። ለምሳሌ ቀላል ኤግዛምፕል ሊስታችሁ አንትሮፖሎጂስቶች ለምሳሌ የአፓር እና የሙርሲ ኮሚኒቲ ማጥናት ቢፈልግ አሁን ለምሳሌ የኤትኖግራፊዎች ወይም ኤትኖግራፊ ካለ የሚያጠኑ አንትሮፖሎጂስቶች ሄደው ከአፋር ኮሚኒቲ ጋር 10 ዓመት ቆይተው ወይ 5 ዓመት ቆይተው ስለነርሱ ኢንቨስቲጌት አድርጎ ምርመራ አድርጎ ይመጣሉ። ከዛ ደግሞ ከሙርሲ ማህበረሰብ ጋር 1 ዓመት 10 ዓመት ወይም 6-7 ዓመት ቆይተው ስለነርሱ አጥንቶ ከመጡ በኋላ ኤትኖሎጂዎች ደግሞ ምን ያደርጋሉ? እነርሱ አጥንቶ ኢንቨስቲጌት አድርጎ ባመጡት ዳታ ላይ ዲፔንድ አድርጎ የትኛው ጥሩ ነው፣ የትኛው መጥፎ ነው ደግሞ አንዱን ማህበረሰብ ወይም አሁን እንዳልነው የአፓርና የሙርሲን ማህበረሰብ የጋራ ካልቸራቸው ምንድነው፣ ልዩነታቸውስ ምንድነው የሚለውን ኮምፔር ያደርጋል ማለት ነው። ስለዚህ ኤትኖግራፊ ቤዝድ ኦን ፊልድ ወርክ ሲሆን ኤትኖሎጂ ደግሞ ቤዝድ ኦን ክሮስ ካልቸራል ኮምፓሪዥን ነው። ስለዚህ ኮምፔር ያደርጋል፣ ያነጻጽራል ማለት ነው። በፈተና ላይ ስለሚወጡ ልዩነቱንም አንዳንድ ስለምትጠየቁ ነው ብዙ ስለወራውት። ስለዚህ ይሄን ካልን ደግሞ አሁን አጭርዬ ነገር እቺን የሁለቱን ልዩነት ማለት ነው። ኤትኖግራፊ ምን ያደርጋል? ሪኩዌርስ ፊልድ ወርክ ቱ ኮሌክት ዳታ ይላል። ፊልድ ወርክን ያምናል ማለት ዳታን ኮሌክት ለማድረግ ጋዘር ለማድረግ ፊልድ ወርክን ወይም ኢንቨስቲጌሽን ምርመራውን እያንዳንዱ ነገር ምርመራውን ይጠይቃል። ኤትኖሎጂ ደግሞ ምን ያደርጋል? ዩዝስ ዳታ ኮሌክትድ ባይ ኤ ሲሪስ ኦፍ ሪሰርቸርስ ይላል። ይሄ ደግሞ በሪሰርቸሮች ያመጣውን ዳታ ኮሌክት ያደርጋሉ ማለት ነው። ወይም ኤትኖግራፈርስ አጥንቶ ያመጡትን ዳታ ኮሌክት ያደርጋል። ማን? ኤትኖሎጂስቶች። ስለዚህ ኤትኖግራፊ ቀጥሎ ምን ያደርጋል? ኦፍተን ዲስክሪፕቲቭ ነው፣ ገላጭ ነው። ስለ እያንዳንዱ ማህበረሰብ ስለ አበላል፣ ስለ አለባበስ፣ ስለ ኑሮ ሁኔታ እያንዳንዱ ነገር ዲስክራይብ ያደርጋል ወይም በዝርዝር ያቀርባል። ግን ኤትኖሎጂ ምን ያደርጋል? ዩዥዋሊ ኮምፓራቲቭ
ኮምፔር ያደርጋል። አንዱና ሌላኛውን ኮምፔር ያደርጋል፣ ያነጻጽራል ማለት ነው። ሌላኛው ደግሞ ኤትኖግራፊ ፎከስስ ኦን ሲንግሊ ካልቸር፣ በአንድ ሲንግሊ ካልቸር ላይ ፎከስ ያደርጋል ኤትኖግራፊ። ኤትኖሎጂስ ጀነራላይዝ አክሮስ ዘ ካልቸር፣ ይሄኛ ደግሞ ጀነራላይዝ ያደርጋል ማለት ነው። እያንዳንዱን ጀነራል ነገር ማለት ነው። አንዱን ከአንዱ የሚለየው የሚያመሳስለው ምንድን ነው የሚለው ማለት ነው። ስለዚህ የኤትኖግራፊና የኤትኖሎጂ ልዩነቱን ያዙት። ሁለተኛው ኦኬ አርኪኦሎጂካል አንትሮፖሎጂ ምንድነው? አርኪኦሎጂካል ስንል እንግዲህ አርኪኦሎጂን በሂስትሪ ኮንሰፕት ታውቃላችሁ፣ አርኪኦሎጂ ምን እንደሆነ ማለት ነው። ስለዚህ studies the way of lives of past people by excavating and analyzing the material culture or physical remains means artifact feature and ecofact they left behind ይላል። ይሄኛው አርኪኦሎጂካል አንትሮፖሎጂ ምንድነው? ስለ ጥንታዊ ማህበረሰብ አኗኗር ወይም ታሪክ ለማጥናት ባህላዊ ቁሶችና ቅሪት አካልን በመቆፈር የሚያጠና ነው ማለት ነው። ሶሪ ትንሽ ኖይዚ ወይም ጫጫታ ስላለው ይቅርታ ጠይቃለሁ። ቦታው አልተመቸኝም ብዙም፣ ስለዚህ ድምጽ ይሰማል ብዬ ተስፋ አደርጋለሁ። አርኪኦሎጂካል አንትሮፖሎጂ አሁን እንዳልነው ስለ ጥንታዊ ማህበረሰብ አኗኗር ወይም ታሪክ ወይም ባህል ለማጥናት ሲፈልግ ባህላዊ ቁሶችን ቅሪት አካልን በመቆፈር ያጠናል ማለት ነው አርኪኦሎጂ። ስለዚህ ምን ያደርጋል? አርቲፋክት ወይም ፔቸር እና ደግሞ ኢኮፋክት የሚሉ ሶስቱን ማቴሪያሎችን አናላይዝ ያደርጋል ወይም ኤክስካቫት ያደርጋል። እኚህ ሶስቱ ነገሮች አርቲፋክት፣ ፔቸር እና ኢኮፋክት ምንድን ነው ስንል አርቲፋክት የምንለው አር ማቴሪያል ሪማይንስ ሜድ ኤንድ ዩዝድ ባይ ዘ ፓስት ፒፕል ቱልስ፣ ለምሳሌ ቱልስ፣ ኦርናሜንትስ፣ አሮሂድስ፣ ኮይንስ ኤንድ ፍራግመንት ኦፍ ፖተሪ ይላል። አርቲፋክት የምንለው ማቴሪያል ናቸው ወይም እቃ ናቸው። ከዛ ደግሞ ሪማይን ሜድ ኤንድ ዩዝድ ባይ ዘ ፓስት ፒፕል፣ የተፈጠረውም የሰሩትም የድሮ የጥንታዊ ሰዎች ናቸው፣ ደግሞ የተጠቀሙትም የድሮ ሰዎች ናቸው ማለት ነው እኛ አርቲፋክት የምንላቸው። ስለዚህ ኤግዛምፕሉን ስናይ የእጅ መሳሪያዎችን ለምሳሌ የድሮ ሰዎች ሰርተዋሉ። ደግሞ ጌጣጌጦችን፣ ይሄ ደግሞ የቀስት ጫፎችን፣ ከዛ ደግሞ ሳንቲሞችን፣ የሸክላ ሲባሮችን እነኚህ የድሮ ሰዎች ሰርተዋሉ ተጠቅመዋሉ ማለት ነው። ስለዚህ እነኚህ አርቲፋክት ይባላሉ። የሶስቱም ልዩነት በመጨረሻ ላይ ልንገራችሁ። አሁን ኮንሰፕቱን ተረዱኝ። ፔቸሩ ደግሞ ምንድነው? ላይክ አርቲፋክትስ ፌቸርስ አር ሜድ ኦር ሞዲፋይድ ባይ ፓስት ፒፕል። እነኚህን ደግሞ ላይክ እንደ አርቲፋክት በድሮ ሰዎች ወይም በጥንታዊ ሰዎች ነው የተሰራውና ሞዲፋይም የተደረገው የተሻሻለው በጥንታዊ ሰዎች ናቸው። ግን but they cannot be readily carried away from the site ይላል። ከቦታ ቦታ መንቀሳቀስ አይችሉም። ለምሳሌ ሃውስ ፋውንዴሽን፣ አንሸንት ቢልዲንግ፣ ፓየር ፕሌስስ፣ ስቲልስ ኤንድ ፖስት ሆልስ። ምን ማለት ነው? በጥንታዊ ሰዎች የተሰራ ወይም የተሻሻለ ሆኖ ከቦታ ቦታ መንቀሳቀስ የማይችል ነው። ለምሳሌ የቤት መስረቶች፣ ህንፃዎች፣ ምድጃዎች፣ ሐውልቶች፣ ቦቃቃ ወይም የማስወሪያ ድንጋይ የምንላቸው ነገሮች እነኚህ ፔቸር ይባላሉ ማለት ነው። አርቲፋክት እንግዲህ የእጅ መሳሪያዎች፣ አሁን ለምሳሌ ጌጣጌጦች የሰሩትም የተጠቀሙትም የድሮ ሰዎች ናቸው፣ ግን ከቦታ ቦታ መንቀሳቀስ ይችላሉ። ለምሳሌ እኛ የበለጠ ፋርዘር ኢንፎርሜሽን ለማግኘት ለምርመራ ላቦራቶሪ ለማምጣት ብናስብ ይመጣሉ የእጅ መሳሪያዎች፣ ለምሳሌ ጌጣጌጦች፣ የሸክላ ስባሪዎች የድሮ ሰዎች ሲጠቀሙ የነበረው። ስለዚህ የአርቲፋክት እና የፌቸር ልዩነቱ ይሄ ነው። የፌቸሩ ደግሞ አይመጣም፣ ከቦታ አይንቀሳቀስም። ለምሳሌ አሁን ሐውልት፣ ምድጃ፣ የቤት መሰረት፣ ህንፃ እነኚህ የድሮ ሰዎች የሰሩት ወይ ደግሞ ሞዲፋይ ያደረጉት ግን ከቦታ ቦታ መንቀሳቀስ አይችሉም። ስለዚህ ሶስተኛው ደግሞ ኢኮፋክት ምንድነው? ኢኮፋክት አር ኦርጋኒክ ኤንድ ኤንቫይሮንመንታል ሪማይንስ such as soil, animal bone and plant remains that were not made or altered by humans but were used by them ይላል። እዚህ ላይ ፉል ስቶፕ ፔሪድ አለ ረስቻለሁ። ስለዚህ ምን ይላል ይሄኛው? ኦርጋኒክ ወይም አኒማል ሪማይኖች ናቸው የእንስሳት ወይም የከብት ቅሪት አካሎች፣ ለምሳሌ የከብት አጥንት እና ደግሞ ፕላንት ሪማይንስ ወይም የእንጨት ቅሪት አካሎች እነኚህ በሰው ያልተፈጠሩ ኖት ሜድ ኦር አልተረድ ባይ ሰው የጥንታዊ ሰዎች ያልፈጠሩ ወይም ደግሞ በተፈጥሮ ኦርጋኒክ የሆኑ እነኚህ ኢኮፋክት ይባላሉ ማለት ነው። አሁን ታዲያ የኢኮፋክት የፌቸር እና የአርቲፋክት ልዩነት ምንድነው? አርቲፋክት
የፈጠሩትም የተጠቀሙትም የድሮ ሰዎች ናቸው። ከቦታ ቦታ መንቀሳቀስ ይችላሉ። ፔጀር ደግሞ የፈጠሩትም የተጠቀሙትም የድሮ ሰዎች ጥንታዊ ሰዎች ናቸው፣ ግን ከቦታ ቦታ መንቀሳቀስ አይችልም። የፈጠሩት ግን ሰዎች ናቸው። ሶስተኛው ኢኮፋክት ደግሞ የፈጠሩትም ሰው አይደለም፣ ስለዚህ ኦርጋኒክ ነገር ናቸው ማለት ነው። ስለዚህ እነኚህ ሶስቱን ማቴሪያል አናላይዝ ያደርጋል። በእንደዚህ ሶስቱን ነገር አናላይዝ አድርጎ አርኮሎጂካል አንትሮፖሎጂስቶች ጥናት ያደርጋሉ ማለት ነው። ስለዚህ ስለ እነኚህ ማቴሪያሎች ስለ ሶስቱ ማቴሪያሎች አናላይዝ እያደረገ ኤክስካቫት እያደረገ የሚያጠናው ሳይንስ ሳብፊልድ ኦፍ አንትሮፖሎጂ አርኮሎጂካል አንትሮፖሎጂ ይባላል ማለት ነው። ስለዚህ ሁለተኛው ታይፕ ይሄኛው ነው። ሶስተኛው እዚህ ጋር ሀሳቡ አላለቀም። ኢኮፋክት ፕሮቫይድ የሚያደርገው አርኮሎጂካል አንትሮፖሎጂ ሀስሪ ማጆር ጎል ሶስት ጎሎች ወይም ሶስት አላማ አለው። አርኮሎጂካል አንትሮፖሎጂ ምንድነው? አንድ ክላሲፋይንግ ማቴሪያል ካልቸር ቁሳዊ ባህልን በመለየት ረገድ ትልቅ ሚና ያለው ሲሆን፣ ሁለተኛው ደግሞ ሪኮንስትራክቲንግ አንሸንት ዌይስ ኦፍ ላይፍ ጥንታዊ አኗኗርን እንደገና በመገንባት ረገድ ጥንታዊ አኗኗር ዘይቤዎችን እኛ እንደገና ለምሳሌ አሁን ሁሉም ነገር ከድሮ ተቀይሯል። ስለዚህ ስለ ጥንታዊ አኗኗር ስንሰማ እኛ በጣም እንገረማለን። ስለዚህ እሱን እኛ እንድንገረም ወይም የጥንታዊ አኗኗር ስርዓትን እንደገና በመገንባት ረገድ ላይ ያለው ተጽዕኖ በጣም ከፍተኛ ነው ይላል። ሶስተኛው ኤክስፕላይኒንግ ኤንድ ዲስክራይቢንግ ካልቸራል ፕሮሰስ ይላል። የባህል ሂደቶችን በማብራራት ረገድ ምንድነው ባህላዊ ሂደቶች? አሁን ለምሳሌ ቀጥለን በቻፕተር 3 የምናይ ይሆናል። ባህል ይሻሻላል ምናምን። ስለዚህ እነኚህ ፕሮሰሶች አሁን ከድሮ በጣም እየተሻሸለ ነው የመጣው ባህሉ እየተቀያየረ ምናምን። ስለዚህ ስለ ባህል ሂደቶች ያብራራል ማለት ነው። ይሄ ሶሾ ካልቸራል አንትሮፖሎጂ አርኮሎጂካል አንትሮፖሎጂ ማለት ነው። ስለዚህ እነኚህ የአርኮሎጂካል አንትሮፖሎጂ ሶስቱ ዋና ጥቅሞችን ይሰጣል ማለት ነው። ስለዚህ በፈተና ላይ ሊመጡ ስለሚችሉ በቀላሉ ያዟቸው። ከዛ ደግሞ ሳም ብራንች ኦፍ ስቴዲ አርኮሎጂካል አንትሮፖሎጂ ኢንክሉድስ ከዛ ደግሞ አርኮሎጂካል አንትሮፖሎጂ ውስጥ ደግሞ ራሱን የቻሉ 4 ብራንቾች አሉ። አንደኛው ፕሪሂስቶሪክ አንትሮፖሎጂ የምንለው ሲባል ምንድነው? ፕሪሂስቶሪክ አርኮሎጂ ኢንቨስቲጌትስ ሁማን ፕሪ ሂስትሪ እንደ ሪጅን ቢፎር ዘ አርት ኦፍ ራይቲንግ ዴቨሎፕድ ይላል። ይሄኛው ደግሞ ታሪክ መጻፍ ከመጀመሩ በፊት ሰዎች እየተጠቀሙ ያለውን ስለ አርት ኢንቨስቲጌት ያደርጋል። ፕሪ ሂስትሪ ማለት ነው። ስለ ድሮ ታሪክ፣ ስለ ጥንታዊ ታሪክ ሰዎች መጻፍ ከሚችለው ጊዜ በፊት የነበረውን ታሪክ በፊት የነበረውን አርት ስለሱ የሚያጠናው ፕሪሂስቶሪክ አርኮሎጂ ይባላል። ሁለተኛው ኢት ዩዝስ ማቴሪያል ሪማይንስ ቱ ሪኮንስትራክት ፕሪሂስቶሪክ ላይፍ ዋይስ ይሄኛው አሁን ማቴሪያል ሪማይንስ የምንለውን ቅሪተ አካሎችን ሪኮንስትራክት በማድረግ ያጠናል። ፕሪሂስቶሪክ ላይፍ ኦፍ ዋይ የጥንታዊ አኗኗር ወይም የጥንታዊ ላይፍን የሚያጠናው ፕሪሂስቶሪክ አርኮሎጂ። ሁለተኛው አርኮሎጂ ብራንቹ ሂስቶሪካል አርኮሎጂ ነው። ፕሪ ሂስትሪ እና ሂስትሪን ለዩት። ስለዚህ ሂስቶሪካል አርኮሎጂ ምን ያደርጋል? ዩዝስ ዘ ኤቪደንስ ፕሮቫይድድ ባይ ኤክስካቬተር ሪማይንስ ቱ ኤንሃንስ አወር አንደርስታንዲንግ ኦፍ ሂስቶሪክ ፒፕል ይላል። እዚህ ጋር ዛቲዝ የሚለው ሌላ ሀሳብ ነው፣ አጭር ስለሆነ ትቼዋለሁ። ስለዚህ ሂስቶሪካል አርኮሎጂ ምን ያደርጋል? ኤቪደንስውን ይጠቀማል። ኤቪደንሱን በመጠቀም ወይም ኤክስካቫት አድርገን ወይም ሪማይን ወይም ቅሪተ አካሎችን እኛ ቆፍረን ያወጣነውን ወይም ደግሞ አርኮሎጂስቶች ያወጣውን ተጠቅሞ ኤቪደንስን ያዘጋጃል ማለት ነው። ሰው ስለ ያለፈውም ስለ ታሪካዊ የሰው ልጅ አኗኗር እንዲያውቅ ኤቪደንስ ያመጣል ማለት ነው። ኤክስካቫተር ሪማይኒንግ ቤዝ አድርጎ ማለት ነው። ስለዚህ ሂስቶሪካል አርኮሎጂ ጥቅሙ ይሄኛው ነው። ሶስተኛው ክላሲካል አርኮሎጂ ሲሆን ይሄ ደግሞ ኢት ዲልስ ፕሪማሪሊ ዊዝ ዘ አንሸንት ሲቪላይዜሽን ኤንድ ኤምፓየርስ ኦፍ ዩሮፒያን ኤንድ ዘ ሚድል ኢስት ኢንክሉድ ኢጂፕት፣ ግሪክ፣ ሮማን ኤንድ ፐርሺያ እዛ አክሱም ይላል። ይሄኛው ክላሲካል አርኮሎጂ ደግሞ ምን ያደርጋል? ዲል የሚያደርገው ስለ አንሸንት ሲቪላይዜሽን ወይም ስለ ድሮ ስልጣኔ ወይም ስለ ጥንታዊ ስልጣኔዎች ማለትም ስለ ሚድል ኢስት ወይም ስለ መካከላዊ ምስራቅ
ማለትም ኢጅፕት፣ እነ ግሪክ፣ እንደ ሮማን፣ እነ ፐርሺያ፣ እነ አክሱም ስለነኚህ አንሸንት ሲቪላይዜሽን ወይም ጥንታዊ ስልጣኔዎች የሚያጠናው ክላሲካል አርኮሎጂ ይባላል ማለት ነው። አራተኛው የአርኮሎጂካል ብራንቹ ደግሞ ኤትኖ አርኮሎጂ የሚል ሲሆን ይሄኛው ስቴዲ ማቴሪያል ካልቸር ኦፍ ካረንት ሶሳይቲስ ኤግዛምፕል ፖተሪ ፕሮዳክትስ ቱ አንደርስታንድ ዘ ካልቸርስ ኦር ላይፍ ስታይል ኦፍ ፓስት ሶሳይቲ ይላል። ይሄኛው ኤትኖ አርኮሎጂ ደግሞ ምን ያደርጋል? ማቴሪያል ካልቸር ወይም ቁሳዊ ባህል የምንለውን ነገር ይጠቀማል። ለምሳሌ አሁን ፖተሪ ፕሮዳክት የሸክላ ስራዎችን በመጠቀም አሁን የሚጠቀመው ማህበረሰብ አሁን የሚጠቀመውን የሸክላ ስራን በማየት የእነርሱን የቅድመ አያት የአባት የምናምን የድሮ ሰዎች ማህበረሰብ የሚያጠና ነው ማለት ነው። ስለዚህ ኤትኖ አርኪኦሎጂ ነው እሱ። ኤትኖ ሊንጉስቲኮች ማህበረሰቡ አሁን የሚጠቀመውን ቁሳዊ ባህል ለምሳሌ ሸክላ እቃዎችን በማጥናት የቅድመ አያቶቻቸውን አኗኗር ያውቃሉ ወይም ያጠናሉ ማለት ነው። ስለዚህ ልዩነቱ የአራቱ የአርኪኦሎጂካል አንትሮፖሎጂ ብራንቾች እነኚህ ናቸው። ያዟቸው፣ አልፎ አልፎ ይመጣሉ። ስለዚህ ሶስተኛው ታይፕ አሁን ደግሞ ሊንጉስቲክ አንትሮፖሎጂ የሚለውን የምናይ ይሆናል። ሊንጉስቲክ አንትሮፖሎጂ እንግዲህ ከስሙ እንደምትረዱት ሊንጉስቲክ ነው፣ ስለ ቋንቋ ነው የሚያጠናው። ሊንጉስቲክ ኢዝ ሳይንቲፊክ ስተዲ ኦፍ ላንጉዌጅ፣ ስለ ቋንቋ ነው፣ ስለ ላንጉዌጅ ነው የሚያጠናው ሊንጉስቲክ አንትሮፖሎጂ። ሊንጉስቲክስ ዴስክራይብ ኤንድ አናላይዝ ዘ ሳውንድ ፓተርን ኮምቢኔሽን ኦፍ ሳውንድ ሚኒንግ ኤንድ ስትራክቸር ኦፍ ሴንተንስ ኢን ሁማን ላንጉዌጅ። አሁን ሊንጉስቲክ አንትሮፖሎጂስቶች ምን ያደርጋሉ? ሳውንድ ፓተርኖችን ደግሞ ቃላት አገጣጠምን፣ የአወራር ስልቶቻችንን ያጠናል ማለት ነው። የቃላት አገጣጠም፣ የድምፅ አወጣጥ ምናምን። አሁን ለምሳሌ ከሰሜን አካባቢ መጣችሁ ሰው ከዛ ደግሞ ድርዳዋ አካባቢ የሚወራው ወይም ደግሞ ፍንፍኔ አካባቢ የሚወራው ኦሮሞኛና ወለጋ አካባቢ ወይም ደግሞ ቦረና አካባቢ የሚወራው ኦሮሞኛ አንድ አይደለም፣ ሴም አይደለም፣ ትንሽ ልዩነት አለው። ስለዚህ እነኚህ የሚያጠናው ሊንጉስቲክ አንትሮፖሎጂ ነው ማለት ነው። እኔ ያሁኑን ነው እንጂ አንትሮፖሎጂ አብዛኛው የድሮ ሰዎች ነው የሚያጠናው። ስለዚህ የድሮም ቢሆን የአሁንም ቢሆን ሊንጉስቲክ አንትሮፖሎጂ የሚያጠናው ግን ስለ ቋንቋ ነው። በቃ ሳይንቲፊክ ስተዲ ኦፍ ላንጉዌጅ ነው፣ ስለ ቋንቋ ነው የሚያጠናው። ባጭሩ እንደዚህ ያዙት። they also attempt to determine how two or more languages are related። ባጭሩ ሊንጉስቲክ አንትሮፖሎጂ የሚያጠናው ሁለት ወይም ከዛ በላይ ቋንቋዎች እንዴት ይገናኛሉ፣ እንዴት ልዩ ናቸው፣ ልዩነቱ ምንድነው፣ አንድነቱ ምንድነው የሚለውን ነው የሚያጠናው። ለምሳሌ አሁን ትግረኛና አማርኛ በጣም ይመሳሰላሉ ግን አንድ አይደሉም። ልክ እንደዚሁ ልዩነቱና አንድነቱን ከሁለትና ከዚያ በላይ ለሆኑ ቋንቋዎች የሚያጠናው ሊንጉስቲክ አንትሮፖሎጂ ነው ማለት ነው። ሊንጉስቲክ አንትሮፖሎጂ it is defined as a study of speech and language within the context of anthropology. It is a study of language as a cultural resource and speaking as a cultural practice. ሊንጉስቲክ አንትሮፖሎጂስቶች ምን ያደርጋሉ? ቋንቋን እንደ ባህል ሀብት አድርጎ የቋንቋ አነጋገሩን ደግሞ ባህላዊ ልማድ አድርጎ ይቀበላሉ ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ነው የሚያጠኑት ማለት ነው። ሊንጉስቲክ አንትሮፖሎጂ is divided into 4 distinct branches or areas of research። አሁን ያውላችሁ እንግዲህ በጣም እየሰፋ ነው፣ እየጠለቀ ነው የሚሄደው። ቢያንስ እናንተ ለመያዝ ሞክሩ። አንትሮፖሎጂ ቀላል ነው ይባላል፣ ግን ካልያዛችሁ በጣም ነው የሚከብዳችሁ። ስለዚህ ለዚህ ነው ራሱን ችሎ ሳብፊልድ ኦፍ አንትሮፖሎጂ ራሱን ችሎ የወጣው ማለት ነው። ስለዚህ ያኛውን ሳብፊልድ ኦፍ አንትሮፖሎጂ የሚለው ቶፒክ በቻፕተር 1 ውስጥ ያለውን ሞጁል እያነበባችሁ ከሆነ ተበልታችኋል ማለት ነው። አብዛኛው ነገር እዛ የለም፣ እዚህ ግን ሁሉም ነገር አለ። ስለዚህ ፈተና ላይ ማውጣቱ ስለማይቀር ከዚህ ብትረዱ ይሄ አሪፍ ነው ይላለው። እና አሁን ደግሞ ሊንጉስቲክ አንትሮፖሎጂ ራሱን ችሎ ወደ 4 ቦታ ይከፋፈላል። እነርሱም ምንድነው? የመጀመሪያው ሶሾ ሊንጉስቲክስ የሚል ሲሆን እሱ ደግሞ ምን ያደርጋል? is interested in how the language is used in various social contexts። የተለያዩ ማህበረሰቦች ቋንቋን እንዴት ይጠቀማሉ የሚለው ነው እንግዲህ ሶሾ ሊንጉስቲክ አንትሮፖሎጂ ወይም ሊንጉስቲክ አንትሮፖሎጂ ብራንቹ የሚያጠናው ማለት ነው። ስለዚህ ሶሾ ስንል ሶሻል ነው፣ ሊንጉስቲክ ስንል ላንጉዌጅ ነው። ስለዚህ በማህበረሰብ ውስጥ ቋንቋው እንዴት ይጠቀማል ወይም የተለያዩ ማህበረሰቦች ቋንቋውን እንዴት ይጠቀማሉ
የሚለውን ያጠናል። ማን? ሶሾ ሊንጉስቲክ አንትሮፖሎጂ ባጭሩ እንደዛ ነው። ሁለተኛው ሂስቶሪካል ሊንጉስቲክ የሚል ሲሆን ፎከስ ኦን ዘ ኮምፓሪዥን ኤንድ ክላሲፊኬሽን ኦፍ ዲፈረንት ላንጉዌጅስ ቱ ዲሰርን ዘ ሂስቶሪካል ሊንክ ቢትዊን ዘም ይላል። ይሄኛው ደግሞ በጥንታዊ ዘመን ቋንቋው አንዱ ከአንዱ ጋር ያለው ግንኙነትና ልዩነት። ሂስቶሪካል ላንጉዌጅ ስንል እንግዲህ ሂስቶሪ ታሪካዊ ነው አይደል? ስለዚህ ታሪካዊ ወይም በጥንታዊ ዘመን በታሪክ ቋንቋው አንዱ ከአንዱ ጋር ያለው ግንኙነትና ልዩነት ምንድን ነው የሚለውን ነው የሚያጠነው። ማን? ሂስቶሪካል ሊንጉስቲክ የሚለው። ሶስተኛው ስትራክቸራል ሊንጉስቲክ ደግሞ ምንድነው? ስቴዲ ዘ ስትራክቸር ኦፍ ሊንጉስቲክ ፓተርንስ ኮምፔር ግራማቲካል ፓተርንስ እንደ አዘር ሊንጉስቲክ ኤሌመንትስ ቱ ፋይንድ አውት ሃው ኮንተምፖራሪ ላንጉዌጅ አር ሲሚላር ቱ ኤንድ ዲፈረንት ፍሮም ዋን አናዘር። ይሄኛው ደግሞ ግራማቲካል ፓተርኖችና ሌላም ደግሞ ሊንጉስቲክ ኤሌመንቶችን በማጥናት የቋንቋ ስትራክቸሩን በማጥናት አንዱ ከአንዱ ጋር ሲሚላሪቲው እና ዲፍረንስ ምንድን ነው የሚለውን የሚያጠና ነው። ቀላል ኤግዛምፕል ለምሳሌ ዘዬ አሁን ለምሳሌ ብዙ ዘዬዎች አሉ አማርኛ ውስጥም ራሱ ማለት ነው። ስለዚህ ስትራክቸራል ሊንጉስቲክ የሚያጠናው ስለ እነኚህ ነው ማለት ነው። ሶስተኛ ይሄ ነው። አራተኛ ኤትኖ ሊንጉስቲክ አንትሮፖሎጂስት ኤትኖ ሊንጉስቲክ ወይም ካልቸራል ሊንጉስቲክ የምንለው ምንድነው? ኤግዛማይንስ ዘ ሪሌሽንሺፕ ቢትዊን ላንጉዌጅ ኤንድ ካልቸር። ይሄ ደግሞ ኤግዛማይን የሚያደርገው ካልቸር እና ላንጉዌጅ ወይም ባህልና ቋንቋ እንዴት ይመሳሰላሉ፣ እንዴት ይገናኛሉ የሚለውን የሚያጠናው ኤትኖ ሊንጉስቲክ ነው። አራቱንም በቀላሉ ከስማቸው ትረዳላችሁ ማለት ነው። አሁን ሊንጉስቲክ ኤትኖ ሊንጉስቲክ ኤትኖ ምንድን ነው? ኤትኖሎጂ ነው አይደለ? ሊንጉስቲክ ምን? ላንጉዌጅ ነው። ወይም ኤትኖሎጂ ከካልቸር ጋር አንድ አይነት ነው። ስለዚህ ካልቸራል ሊንጉስቲክ ልትሉ ይችላላችሁ። ካልቸራል ሊንጉስቲክ ኤግዛማይንስ ዘ ሪሌሽንሺፕ ቢትዊን ላንጉዌጅ ኤንድ ካልቸር፣ ስለ ቋንቋና ስለ ባህል ወይም ስለ ካልቸር ያለው አንድነትና ልዩነት ምንድን ነው የሚለውን የሚያጠናው ኤትኖ ሊንጉስቲክ ሲሆን ስትራክቸራል ሊንጉስቲክ የሚለው ደግሞ ስለ ቋንቋው ስትራክቸር፣ ስለ ግራማቲካል ፓተርን፣ ስለ ሊንጉስቲክ ኤሌመንቶች የሚያጠናው ስትራክቸራል ሊንጉስቲክ ነው። ሂስቶሪካል ደግሞ ፎከስ የሚያደርገው ጥንታዊ ዘመን ቋንቋ አንዱ ከአንዱ ጋር ያለው ግንኙነት ልዩነት የሚለው ነው። ሶሾ ሊንጉስቲክ ደግሞ ሶሻልና ላንጉዌጅ ነው። ምንድነው? የተለያዩ ማህበረሰቦች ቋንቋን እንዴት ይጠቀማሉ። ስለዚህ እነኚህ አራቶቹ ሊንጉስቲክ አንትሮፖሎጂ ብራንቾች ናቸው ማለት ነው። እነኚህን የያዟቸው ፈተና ላይ ሊመጡ ስለሚችሉ አራተኛው እና የመጨረሻው የሳብ ፊልድ ኦፍ አንትሮፖሎጂ ፊዚካል አንትሮፖሎጂ የሚለው ነው። ሞስት ክሎዝሊ ሪሌትድ ቱ ናቹራል ሳይንስ ፓርቲኩላሪ ባዮሎጂ። ይሄኛው ደግሞ በጣም ወደ ናቹራል ሳይንስ የተፈጥሮ ሳይንስ ወይም ወደ ባዮሎጂ የሚጠጋ ወይም ሪሌት ከባዮሎጂ ጋር የሚመሳሰል ሲሆን ዛት ኢዝ ዋይ ኢት ኢዝ ኦፍተን ኮልድ ባዮሎጂካል አንትሮፖሎጂ። አንዳንዴ ደግሞ ባዮሎጂካል አንትሮፖሎጂም በመባል ይታወቃል። ፊዚካል አንትሮፖሎጂ ስቴዲየስ ዘ ባዮሎጂካል ዳይሜንሽን ኦፍ ሁማን ቢንግስ ኢንክሉዲንግ ዘ ባዮሎጂካል ኢቮሉሽን። ፊዚካል አንትሮፖሎጂ የሚያጠናው ስለ ባዮሎጂካል ዳይሜንሽን ወይም ስለ ሰው ልጅ ባዮሎጂካል ዳይሜንሽን፣ ለምሳሌ ኢቮሉሽን ስለ ዝግመተ ለውጥ ቀጥለን የምናይ ይሆናል። ስለ ዝግመተ ለውጥ። ስለዚህ ስለ እነኚህ የሚያጠናው ፊዚካል አንትሮፖሎጂ ነው ማለት ነው። ፊዚካል አንትሮፖሎጂ ኢትሰልፍ ኢት ኢዝ በፋርዘር ዲቫይድድ ኢንቱ 3 ስፔሻል ፊልድ ኦፍ ስተዲ። ስለዚህ አሁን እያንዳንዱ ወደ ክፍላቸው እየተከፋፈሉ ነው። ስለዚህ ማወቅ አለባቸው ዲፈረንሲያቸውን ማለት ነው። ስለዚህ አንደኛው የፊዚካል አንትሮፖሎጂ የመጀመሪያው ታይፕ ፓሌዮ አንትሮፖሎጂ ነው። ፓሌዮ አንትሮፖሎጂ ምን ያጠናል? ኢዝ ኢንተረስትድ ኢን ዘ ሰርች ፎር ፎሲል ሪማይንስ ፍሮም prehistoric times to trace the development of outstanding human physical, social and cultural characteristics ይላል። ምን ይላል? ስለ ሰው ልጅ ማህበራዊ፣ ባህላዊና አካላዊ ዝግመተ ለውጥ ለማጥናት የቅሪት አካላትን ዱካ የሚከተል ፓሌዮ አንትሮፖሎጂ ነው ማለት ነው። በቀላሉ እንደዚህ ያዙ። ወይ ደግሞ እኔ ያነበብኩት ነገር ካልገባችሁ ሞጁሉን ወይም ፒዲኤፉን ስለማስቀምጥላችሁ ይዛችሁ በራሳችሁ ሰዓት ማንበብ ትችላላችሁ። ስለዚህ ፓሌዮ አንትሮፖሎጂ በቀላሉ ስለ ሰው ልጅ ስለ ማህበራዊ ሁኔታ፣ ስለ ባህላዊ ሁኔታ ደግሞ ስለ ሰው ልጅ ስለ ዝግመተ ለውጥ ለማጥናት የቅሪት አካልን ዱካ የሚከተል ነው። ፊዚካል አንትሮፖሎጂ ታይፕ የመጀመሪያው። የሁለተኛው ደግሞ ፕራይማቶሎጂ ሲሆን ፕራይማቶሎጂ ምን ያደርጋል? ዘ ስቴዲ ኦፍ ዘ ባዮሎጂ and the behavior of primates, that is animal that most closely resembled human being in terms of physical and anatomical structure። ይሄ ፕሪማቶሎጂ የምንለው
የሰውን ልጅ ተመሳሳይ አካላዊ ቅርጽ ካለው እንስሳት ጋር በማመሳሰል የሚያጠና ነው። ለምሳሌ ሰው ከጎሪላ ጋር ከዝንጀሮ ጋር ይመሳሰላል አይደል? ስለዚህ አብዛኛው ጊዜ እኛ ከዝንጀሮ መተናል ወይም ደግሞ የዝንጀሮና የእኛ ቅድመ አያታችን አንድ ናቸው የሚል አስተሳሰብ አለ። ስለዚህ ይሄ ፕራይማቶሎጂ ምን ያደርጋል? የሰውን ልጅ ተመሳሳይ አካላዊ ቅርጽ ካለው እንስሳ ጋር ለምሳሌ ከሰው ልጅ ጋር ተመሳሳይ አካል ቅርጽ ያለው ጎሪላ ነው፣ ዝንጀሮ ነው። ከነኚህ ጋር በማመሳሰል የሚያጠና ነው ፕራይማቶሎጂ ማለት ነው። ስለዚህ ልዩነቱን ያዙ። ሶስተኛው እና የመጨረሻው የፊዚካል አንትሮፖሎጂ ታይፑ አንትሮፖሜትሪ ነው። ይሄኛው ደግሞ ምን ያደርጋል? the study of human variation within the among different population in time and space example human ecology population genetics። ይሄኛው አንትሮፖሜትሪ የሚለው የሚያጠናው ስለ ሰው ልጅ ልዩነት ለምሳሌ አሁን ድሮ ሰዎች በሰውነታቸው ላይ ፀጉር ያሉ ናቸው፣ ደግሞ በጣም ጎንበስ ብሎ የሚሄዱ ናቸው ስቴሪላይዝ ሲሉን አይታቸው እንደሆነ። ስለዚህ እሱ ድሮ ጊዜ ነው፣ ጥንታዊ ጊዜ። አሁን ግን ሰው ቀና ብሎ ይሄዳል። ከዛ ደግሞ ሰውነታቸውም ላይ ፀጉር የላቸውም። ከዛ ደግሞ ሰው ድሮ ራስ ቅሉ በጣም ትንሽዬ ነበረች፣ ሳይዙ በጣም ስሞል ነበር። አሁን ደግሞ በጣም ትልቅ እየሆነ መጥቷል። ስለዚህ እነኚህ ከድሮና አሁን በሰዓት ልዩነት ወይም በጊዜ ልዩነት ሰው ምን አይነት ልዩነት አምጥቷል ወይም ጊዜው ባሬት ሲደረግ ወይም ጊዜው ሲቀያየር ሰው ምን ያክል ተቀይሯል ተለውጧል የሚለውን የሚያጠናው አንትሮፖሜትሪ ማለት ነው። ስለዚህ አንትሮፖሜትሪ ከዛ ፕራይማቶሎጂ እና ፓሊዮ አንትሮፖሎጂ እነኚህን ሶስቱን ለዩዋቸው የፊዚካል አንትሮፖሎጂ ታይፖች ማለት ነው። በመጨረሻ ምን ይላል? ፊዚካል አንትሮፖሎጂ this physical difference might be in the term of blood type, skin color, skull shape, facial shape, hair texture and like the others ይላል። ይሄ ፊዚካል አንትሮፖሎጂ የሚያጠናው አካላዊ ቅርጽ ለምሳሌ የደም አይነት፣ የቆዳ መልክ፣ የራስ ቅል ቅርጽ፣ የፊት ቅርጽና የፀጉር ገጽታ። አሁን ለምሳሌ ፀጉር ለአብዛኞቻችሁ በጣም ሉጫ ነው፣ ለአንዳንዶቻችሁ ደግሞ በጣም ግራጫ ነው። ከዛ ደግሞ የፊት ቅርጻችሁ፣ የቆዳ መልካችሁ፣ የራስ ቅል ቅርጽ ለምሳሌ ሹል ያለ ቅርጽ ያለው አለ። ከዛ ደግሞ ትንሽ ሰፋ የሚል የራስ ቅል ቅርጽ ያለው አለ። ስለዚህ ስለነኚህ የሚያጠናው ፊዚካል አንትሮፖሎጂ ነው ማለት ነው። ፊዚካል አንትሮፖሎጂ ወደ አራት ነው፣ ወደ ሶስት ቦታ ይከፋፈላል ብለን ነበር። ወደ አራት ነው። የአራተኛው እና የመጨረሻው ፎረንሲክ አንትሮፖሎጂ ነው። ፎረንሲክ አንትሮፖሎጂ is identification of human skeletal remains from for medical and legal purpose። ይሄኛው ምንድነው? ፎረንሲክ እንግዲህ ታውቃላችሁ። ፎረንሲክ አንትሮፖሎጂ ስለ ሁማን ስኬሌታል ሪማይኖችን የሰው ልጅ ቅሪት አካሎችን ለሜዲካል እና ለሌጋል ፐርፐስ ለምሳሌ የአባዲማ የሚባለው ነገር ማለት ነው። ስለሱ ታውቃላችሁ። ለምሳሌ አሁን ስለ ዲኤንኤ ምርመራ ሰው ልጅ ወልደው ለምሳሌ የኔ አይደለም ካለ ወይም ደግሞ የኔ ነው ብሎ ሌላ ሰው ከወሰደ ዲኤንኤ ምርመራ ተደርጎ ይመጣል። ስለዚህ እነኚህን ለሌጋል ፐርፐስ ለህጋዊ ለምሳሌ ወንጀል ሲሰራ ነው አይደል ይሄ አባዲማ የሚባለው የሚመረመረው። ስለሱና ስለ ደግሞ ሜዲካል ፐርፐስ ሁማን ስኬሌታል ሪማይንስ ወይም ደግሞ የሰው ልጅ ቅሪት አካልን አይደንቲፋይ በማድረግ የሚያጠናው ፎረንሲክ አንትሮፖሎጂ ነው። ፎረንሲክ አንትሮፖሎጂ የፊዚካል አንትሮፖሎጂ ታይፕ ነው፣ የመጨረሻው ታይፕ ነው። ስለዚህ ፊዚካል አንትሮፖሎጂ ወደ አራት ቦታ ሲከፋፈል አንዱ ፓሊዮ አንትሮፖሎጂ፣ ሁለቱ ፕራይማቶሎጂ፣ ሶስተኛው አንትሮፖሜትሪ፣ አራተኛው ፎረንሲክ ይሆናል ማለት ነው። ልዩነቱን ያዙ፣ ፈተና ላይ ይወጣሉ። ስለዚህ አሁን ደግሞ አምስተኛውና የመጨረሻው የሳብ-ፊልድ ኦፍ አንትሮፖሎጂ የምናይ ይሆናል። አፕላይድ አንትሮፖሎጂ የሚለውን ማለት ነው። አፕላይድ አንትሮፖሎጂ is application of anthropological knowledge method and approaches to the solving of human problem ይላል። the problem might include environmental, technological, economic, social or political culture ይላል። ይሄኛው አፕላይድ አንትሮፖሎጂ የሚለው አንትሮፖሎጂካል እውቀቶችን ሜቶዶችን እና አፕሮቾችን ተጠቅመው ፕሮብሌሞችን ሶልቭ ለማድረግ ሶልቭ ኦፍ ሁማን ፕሮብሌም የሰው ልጅ ችግሮችን ለመፍታት ፕሮብሌሞችን ሶልቭ ለማድረግ የአንትሮፖሎጂካል እውቀትን አፕላይድ የሚያደርግ ሳይንስ ነው ማለት ነው።
ፕሮብሌሞችም ለምሳሌ ኤንቫይሮንሜንታል፣ ቴክኖሎጂካል፣ ኢኮኖሚክ እና ሶሻል፣ ፖለቲካል፣ ካልቸራል ፕሮብሌሞች ሊሆኑ ይችላሉ። እነኚህን በእነኚህ ነገሮች ላይ የምነሳውን ችግር ለመፍታት ወይም ሶልቭ ለማድረግ የምንጠቀመው ወይም አንትሮፖሎጂስቶች የሚጠቀሙት ታይፕ አፕላይድ አንትሮፖሎጂ ነው ማለት ነው። አፕላይድ አንትሮፖሎጂ እና ወርክ ኢን ኳይት ማኒ ኤሪያስ ኦፍ ሬሌቫንሲ ሰች አስ ኤዱኬሽን፣ ማስ ሚዲያ፣ ሜዲሲን፣ ዴቨሎፕመንት፣ ቢዝነስ፣ አግሪካልቸር፣ ክራይም ኤንድ አርባን ፖቨርቲ ኢቲሲ ይላል። ስለዚህ ይሄኛውን አፕላይድ አንትሮፖሎጂ የምንጠቅመው እንዳልነው አሁን ማስ ሚዲያ ላይ፣ ሜዲሲን ላይ፣ ዴቨሎፕመንታል ቢዝነስ ላይ፣ አግሪካልቸር፣ ክራይም ላይ ቅድምን አባይማ እንዳነሳ ነው ስለነኚህ እንጠቀማለን ማለት ነው። ስለዚህ አምስተኛው ማይን ሳብ ፊልድ ኦፍ አንትሮፖሎጂ አይደለም እንግዲህ መጀመሪያ ላይ እንደተነጋገር ነው። ስለዚህ አምስተኛውም ተጨማሪ ነው እንጂ ዋናዎቹ አራቱ ናቸው። ዋናዎቹ አራቱ ስለሆኑ አራቱን ያዟቸው። አምስተኛው እንደ አምስተኛ ተጨምሯል እንጂ ማይን ሳብ ፊልድ አይደለም ማለት ነው። ስለዚህ አሁን ሳብ ፊልድ ኦፍ አንትሮፖሎጂ ጨርሰናል። ሳብ ፊልድ ኦፍ አንትሮፖሎጂ ዋናዎቹን ጨርሰናል። አሁን ደግሞ ኢቮሉሽናሪ ኤንድ ፋሎ አንትሮፖሎጂካል ፐርስፔክቲቭ ኦን ሂውማን ኦሪጂን የሚለውን በፓርት 2 የምንሰራላችሁ ይሆናል። ቪዲዮ ትንሽ ረዘም ብሏል። ስለዚህ በፓርት 2 የምንሰራላችሁ ይሆናል። ይባካችሁ ሳብስክራይብ ያደርጋችሁ ሳብስክራይብ አድርጉ። በፓርት 2 እንገናኝ። እስካሁን ስለተከታተላችሁኝ እጅግ በጣም አመሰግናለሁ። ቻው